ሰላም ሰላም ውድ የንስር አምባ ሚዲያ ተከታታዮች፣ ይህ በንስር አምባ ሚዲያ የሚቀርብላችሁ ስንቅ ፕሮግራማችን ነው። ዛሬ ከስቱዲዮ ወጣ ብለን ደብረ ምሕረት ቅድስት ኪዳነ ምሕረት ሰንበት ትምህርት ቤት ተማሪዎች ጋር ተገኝተናል። አንዳንድ የሰንበት ትምህርት ቤት ተማሪዎችን ጥያቄዎችን እና መዝሙሮችን እየጠየቅን ቻሌንጅ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ፣ እንዴት ነሽ? እግዚአብሔር ይመስገን። ራስሽን አስተዋውቂልንና የምታገለግይበትን ክፍልም በዛው ንገሪ። እሺ፣ ስሜ ሄለን ጤኔ ይባላል። የደብረ ምሕረት ቅድስት ኪዳነ ምሕረት ሰንበት ትምህርት ቤት በስነ ጽሑፍ ክፍል ንዑስ ክፍል ሆኜ አገለግላለሁ። እሺ፣ ስሜ አጸደ ታደሰ ይባላል። የደብረ ምሕረት ቅድስት ኪዳነ ምሕረት ሰንበት ተማሪ ነኝ። የማገለግልበት ክፍል ደግሞ በስነ ጽሑፍ ክፍል። ስሜ ኢየሩሳሌም ዋለ ይባላል። እሺ፣ የምታገለግልበትን በደብረ ምሕረት ቅድስት ኪዳነ ምሕረት ሰንበት ትምህርት ቤት በመዝሙር ክፍል ውስጥ እያገለገልኩ እገኛለሁ። እሺ፣ ስሜ ናትናኤል ወርቁ እባላለሁ። የማገለግለው የልማት ክፍል ተጠሪ ነኝ። በደብረ ምሕረት ቅድስት ኪዳነ ምሕረት የልማት ክፍል ተጠሪ ነኝ። እሺ፣ ስሜ ያሬድ አለማየሁ ይባላል። በዚሁ ሰንበት ትምህርት ቤት በደብረ ምሕረት ቅድስት ኪዳነ ምሕረት በትምህርት ክፍል ውስጥ አገለግላለሁ። እሺ፣ ጥሩ ጥያቄዎች አሉን፣ እነሱን እጠይቅሻለሁ። አስራት በኩራት ማለት ቀጥተኛ ትርጉሙ ምንድን ነው? አስራት በኩራት ማለት ከደሞዛችን ከአስሩ አንዱን መስጠት ሲሆን በኩራት ደግሞ የመጀመሪያ ነው። የመጀመሪያ ደሞዛችንን ለቤተ ክርስቲያን እንሰጣለን። አስራት በኩራት ማለት ምን ማለት ነው? አስራት ማለት ከአስሩ አንዱን መስጠት ማለት ነው። በኩራት ማለት ደግሞ በኩር ማለት የመጀመሪያ ልጅ ማለት ሲሆን ስለዚህ በኩር የመጀመሪያው መስጠት ማለት ነው። እሺ፣ አስራት በኩራት ማለት ምን ማለት ነው? ቀጥተኛ ትርጉሙ አስራት በኩራት ቀጥተኛ ትርጉሙን ማለት ከምንሰራው ካለን ከሰራ ነው የሆነ ያሉን ፐርሰንቱን ለሚሰጠው። አጋዕዝት በሚባለው የመላእክት ከተማ የቀድሞ አለቃቸው ማን ነበረ? አታውቂው? ሞክሪ እስኪ። ቅዱስ ሚካኤል አይደለም፣ ሞክሪ። እሺ፣ አጋዕዝት በሚባለው የመላእክት ከተማ የቀድሞ አለቃቸው ማን ነበረ? የመጀመሪያው ነው። አጋዕዝት በሚባለው የመላእክት ከተማ የቀድሞ አለቃቸው ማን ነበረ? ሳጥናኤል መሰለኝ። አጋዕዝት በሚባለው የመላእክት ከተማ የቀድሞ አለቃቸው ማን ነበረ? ሳጥናኤል። የእመቤታችን ሽቶ ከሚባሉት ውስጥ ቢያንስ ሶስቱን አላውቀውም። የእውነት አስታውሽ እስኪ። መዝሙሮች ጋር ምናምን ይኖር አለ። አስታውሽ፣ በዛ ለማስታወስ ሞክር። አስታውሽ። እሺ፣ እንላ የእመቤታችን ሽቶ ከሚባሉት ውስጥ ቢያንስ ሶስቱን ጥቀሽ። ሶስቱን ነበር። እሺ፣ ሁለቱን። ዮርዳኖስ ሽቶ ይባላል። ዮርዳኖስ ምንድን ነው? አይ፣ እሺ፣ ሌላ ሞክሪ። አይ፣ ይቅር ይለፈኝ። ሞክሪ፣ ቀላል ነው። አይ፣ ይለፈኝ። የእመቤታችን ሽቶ ከሚባሉት ውስጥ ቢያንስ ሶስቱን። የእመቤታችን ሽቶዎች ከሚባሉት ውስጥ ቢያንስ ሶስቱን። ከእመቤታችን ሽቶ የቅዱስ የሲሎንዲስ ምናምን እንደምንለው ነው። የእመቤታችን ሽቶ ከሚባሉት ውስጥ ቢያንስ ሶስቱን ከቻልክ ጨምር። እሺ፣ ቆ ናርዶስ፣ መጽሪ። መዝሙረ ዳዊት ስንት ምዕራፍ አለው? 150። መዝሙረ ዳዊት ስንት ምዕራፍ አለው? አጠቃላይ ከሆነ 150 አለው። መዝሙረ ዳዊት ስንት ምዕራፍ አለው?
መዝሙረ ዳዊት 150 ምዕራፎች አሉት። ስለ መጥምቁ ቅዱስ ዮሐንስ የተነበየ ነቢይ ማን ነው? ስለ መጥምቁ ቅዱስ ዮሐንስ የተነበየ ነቢይ ማን ነው? ስለ መጥምቁ ቅዱስ ዮሐንስ የተነበየ ነቢይ ማን ነው? ቅዱስ ዳዊት። ሞክር፣ አንድ ሞክር። ኢሳይያስ። ስለ መጥምቁ ቅዱስ ዮሐንስ የተነበየ ነቢይ ማን ነው? ኢሳይያስ። ሰንበት ማለት ምን ማለት ነው? ቀጥተኛ ትርጉሙ ሰንበት የሚለው ሰንበት ማለት የእረፍት ቀን። ሰንበት ማለት ምን ማለት ነው? ቀጥተኛ ትርጉሙ ሰንበት ማለት ቀጥተኛ ትርጉሙ ሰንበት ማለት ምን ማለት ነው? ቀጥተኛ ትርጉሙ ሰንበት ቀጥተኛ ትርጉሙ ለፍጥረት የመጀመሪያ አንድ ፍጥረት የፈጠረበት የመጀመሪያ ቀን አንድ። ሰንበት የሚለው ቀጥተኛ ትርጉሙ ሰንበት ምናልባት አይ ይረፔ ለመላእክት ድርሳን ካለን ለጻድቃን ምን እንላለን? የመላእክት ድርሳነ መላእክት ካለን ለመላእክት ድርሳን ካለን ለጻድቃን ምን እንላለን? ለመላእክት ድርሳን ካለን ለጻድቃን ምን እንላለን? ለመላእክት ድርሳን ካለን ለጻድቃን ምን እንላለን? ግር። ለመላእክት ድርሳን ካለን ለጻድቃን ምን እንላለን? መልክ። ለመላእክት ድርሳን ካለን ለጻድቃን ምን እንላለን? ገድል። ከሚከተሉት አንዱ ህግጋተ ወንጌል አይደለም። በደንብ አዳምጪ። ከሚከተሉት አንዱ ህግጋተ ወንጌል አይደለም። ሀ በወንድምህ ላይ አትቆጣ፣ ለ ወደ ሴት አትመልከት፣ በልብህ አታመንዝር፣ ሐመርሃ የባልንጀራህን ሚስት አትመኝ፣ መ ሚስትህን በሌላ ነውር አትፍታ። ህግጋተ ወንጌል ከሚከተሉት አንዱ ህግጋተ ወንጌል አይደለም። ሀ በወንድምህ ላይ አትቆጣ፣ ለ ወደ ሴት አትመልከት፣ በልብህ አታመንዝር፣ ሐመርሃ የባልንጀራህን ሚስት አትመኝ፣ መ ሚስትህን በሌላ ነውር አትፍታ። የባልንጀራህን ሚስት አትመኝ። እሺ። ከሚከተሉት አንዱ ህግጋተ ወንጌል አይደለም። በደንብ አዳምጪ። ከሚከተሉት አንዱ ህግጋተ ወንጌል አይደለም። ሀ በወንድምህ ላይ አትቆጣ፣ ለ ወደ ሴት አትመልከት፣ በልብህ አታመንዝር፣ ሐመርሃ የባልንጀራህን ሚስት አትመኝ፣ መ ሚስትህን በሌላ ነውር አትፍታ። የባልንጀራህን ሚስት አትመኝ። ከሚከተሉት አንዱ ህግጋተ ወንጌል አይደለም። ከሚከተሉት አንዱ ህግጋተ ወንጌል አይደለም። ሀ በወንድምህ ላይ አትቆጣ፣ ለ ወደ ሴት አትመልከት፣ በልብህ አታመንዝር፣ ሐመርሃ የባልንጀራህን ሚስት አትመኝ፣ መ ሚስትህን በሌላ ነውር አትፍታ። ምርጫዎቹ ቢደገሙ በወንድምህ ላይ አትቆጣ፣ ወደ ሴት አትመልከት፣ በልብህ አታመንዝር፣ የባልንጀራህን ሚስት አትመኝ፣ ሚስትህን በሌላ ነውር አትፍታ። ከነዚህ ውስጥ ህግጋተ ወንጌል ያልሆነው የባልንጀራህን ሚስት አትመኝ ነው። የመልአኩ የቅዱስ ሚካኤል ስም ትርጓሜ ማን እንደ እግዚአብሔር። የመልአኩ የቅዱስ ሚካኤል ስም ትርጓሜ ማን እንደ እግዚአብሔር። በወንድሞቼ የተገፋው ወደ ግብጽ ተሽጬ ሄድኩኝ፣ በእስር ቤት የታሰርኩ በግብጽ የነገስኩ ወንድሞቼ የሸጡኝ እኔ ማን ነኝ? ዳንኤል። በወንድሜ የተገፋው ወደ ግብጽ ተሽጬ ሄድኩኝ፣ በእስር ቤት የታሰርኩ በግብጽ የነገስኩ ወንድሞቼ የሰገዱልኝ እኔ ማን ነኝ? የያዕቆብ ልጅ ከ12ቱ የሆነው ዮሴፍ። እሺ አሁን ደግሞ መዝሙር ኢንትሮውን ብቻ እንከፍትልሽና መዝሙሩ ምን እንደሆነና ዘማሪውን ከቻልሽ ዘማሪውንም ትነግሪናለሽ። የልቤን ሁሉ የውስጤን ሁሉ የመረመርከው በማዕበሉ
ልብ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መድኃኔዓለም አወጣኝ ከመከራ በቃል ጉልበት አይወራ የለም ከኔ ምለው ሁሉ ካንተ ነው የለም ከኔ ምለው ሁሉ ካንተ ነው። አመሰግናለሁ። የመዝሙር ኢንትሮ ገብተልሽና መዝሙሩን ታውቂያለሽ? ረት የሌለው ፍቅር አንተ ጋር ብቻ ነው ያለው እግዚአብሔር ዘምሪ ያለው እግዚአብሔር ወረት የሌለው መውደድ ወረት የሌለው ፍቅር አንተ ጋር ብቻ ነው ያለው እግዚአብሔር አንተ ጋር ብቻ ነው ያለው እግዚአብሔር። ስለነበረን ቆይታ አመሰግናለሁ። እሺ ቻልኩኝ። እሺ አመሰግናለሁ። ጥያቄዎቼ እነዚህ ነበሩ። አሁን ደግሞ መዝሙር እከፍትልሽና ኢንትሮውን ሰምተሽ መዝሙሩ ምን እንደሆነ ትነግሪኛለሽ ማለት ነው። ምድር አበራች አበራች ጸጋና ክብሩ ኩራት የመሰራት ኃያል ኃያል ከመላእክት ክብሩ የገነነ ሊረዳኝ የመጣው ቅዱስ ሚካኤል ነው። ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። እሺ እናመሰግናለን። ሞክር ሞክር። አላወኩትም። የልቤን ሁሉ ዘማሪ ዲያቆን ቤኛ ግርማ። ልብ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መድኃኔዓለም አወጣኝ ከመከራ በቃል ጉልበት አይወራ። ስለነበረን ቆይታ በእግዚአብሔር ስም አመሰግናለሁ። እሺ አሁን ደግሞ ወደ መዝሙር ቻሌንጅ እናልፋለን። ኢንትሮውን እናሰማህና መዝሙሩን ትነግረናል። ከበር ባለኝ ነገር ከበር ባለኝ ነገር የለም ከኔ ምለው ሁሉ ካንተ ነው የለም ከኔ ምለው ሁሉ ካንተ ነው። እሺ እግዚአብሔር ይስጥልን፣ እናመሰግናለን። በደብረ ምሕረት ቅድስት ኪዳነ ምሕረት ሰንበት ትምህርት ቤት ተገኝተን ያደረግነው ፕሮግራማችን ይሄንን ይመስል ነበረ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ንስር አምባ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ፕሮግራሞች እንገናኛለን። ሰላም ሁኑ።